ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የማዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ኖርማሊ በዛሬው ዕለት እንኳን ማትማቲክስ ሳይሆን የምናቀርብላችሁ በዚህ ዓመተ ምህረት ሰከንድ ሴሚስተር የነበረ ሞዴል ፈተና የነበረ የሳት ወይም ደግሞ ስኮላስቲክ አፕቲቲዩድ ቴስት ሞዴል ኤግዛምን የምንሰራበት ሌሰናችን ነው። አክቹዋሊ የማትማቲክስ ፓርት ስለሆነ ነው ማትማቲክስ ሌሰን ብለን የጀመርነው ማለት ነው። እኛ ለእንግሊዘኛውን ፓርት ሳይሆን ማትማቲክሱን ፓርት ብቻ ነው የምንሰራው። ምክንያቱም ስፔሻላይዝ ያደረግነው በማትማቲክስ ስለሆነ ማትማቲክስ ፓርቱን ለእናንተ ያግዛል ብለን ስላሰብ የማትማቲክስ ፓርቱን በዚህ ዓመት የተፈተኑ የፈርስት ሴሚስተርንም የሰከንድ ሴሚስተርንም ስለሰራ ነው። አሁን ዛሬ የሰከንድ ሴሚስተርን የምንለቅላችሁ ነው የሚሆነው። በቀጣይ ደግሞ ፈርስት ሴሚስተርን የምንለቅላችሁ ይሆናል። በጣም ወሳኝ የሆኑ ለእናንተ የሚያግዙ ጥያቄዎች ስለሆኑ ጥያቄዎቹ በደንብ ሰርተን አንድ ባንድ የምንለቅላችሁ ነው የሚሆነው ማለት ነው። ጥያቄዎቹ እነዚህ ይመስላሉ። ከ36 ጀምሮ እስከ 60 ጥያቄ ድረስ ያሉት ናቸው። የማትማቲክስ እንዳልኳቸው የማትማቲክስ ፓርት ብቻ ስለሆኑ እሱም ብቻ ነው እኛ የምንሰራው። በጣም ወሳኝ የሆኑ ጥያቄዎች ናቸው ያሉት። ጥያቄዎቹ እንዳልናችሁ ኖርማል ከ9 እስከ 12 ያሉ የማትስ ኮንሴፕቶችንም ኮንሰርን የሚያደርጉ ናቸው። ኖርማል ወደ ታችም 7ም 8ም ወርደው አንዳንድ ጥያቄዎች የሚወጡ ጥያቄዎች አሉ። ጀነራል የሆኑ ጥያቄዎች ናቸው፣ ግን ኦልሬዲ ማትስ ፓርት ነው የሚሆኑት ማለት ነው። በጣም ወሳኝ እና በጣም አስፈላጊ የሆኑ ኮንሴፕቶች ናቸው። እነዚህን አንድ ባንድ ለእናንተ በደንብ ግልጽ ሊያደርግ በሚችል መልኩ አንድ ባንድ የምንሰራላችሁ ነው የሚሆነው ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ካላችሁ ማትስ ፓርቱን የፈርስት ሴሚስተርንም የሰከንድ ሴሚስተርንም ሰርተን ቪዲዮ ዩቲዩብ ቻናላችን ላይ የለቀቅን ስለሆነ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ እሱንም በደንብ ማየት ትችላላችሁ ማለት ነው። ምናልባት በአዲስ አበባ ክፍለ ከተማ የተዘጋጀው ማለት ነው። በሁሉም ክልሎች ያላችሁ ጥያቄዎቻችሁን ላኩልን። አንድ 3 ክልሎች ልከውልኛል። እነሱን እየሰራው ነው ያለው። እሱ በኦልሞስት በዚህ ሳምንት ይለቀቃል ማለት ነው። ማትስ እና የሳት ኤግዛሞቹ ማለት ነው። በጣም አሪፍ የጥያቄዎቹ ይህንን ይመስላሉ። ኦኬ እንደምትሏቸው ናቸው። በጣም ወሳኝ ጥያቄዎች ናቸው። ከ56 እስከ 60 ደግሞ አለ። ይህንን ቴብል መሰረት ያደረጉ ጥያቄዎች አሉ። እነሱንም ከቴብሉ መሰረት ያደረግን አንድ ባንድ የምንሰራ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ስለዚህ አሁን ቀጥታ ወደ ክላሳችን እንጀምራለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እንቀጥላለን። የመጀመሪያው ጥያቄ ምን ይለናል? ኩዌሽን 36 ምን ይለናል? if the length of a rectangle increased by 20% ይላል and its width is decreased by 20%, ሌንግዙ በ20% ቢጨምር እንዲሁም ደግሞ ዊድዙ ደግሞ በ20% ቢቀንስ then the area changes by ይልና እስኪ እንየው። በመጀመሪያ እንየውና እዚህ ጋር ልጻፋት ወደ ታች ወረድ ልበልና ሬክታንግል ከሆነ ሬክታንግል ሬክታንግል ኤሪያ እንዴት ነው የሚፈልገው? ኤሪያ ማለት ሌንግዝ ታይምስ ዊድዝ ነው አይደለም? በጣም አሪፍ። አሁን ሌንግዙ በስንት ጨመረ ይለናል? በ20%። ይሄ ማለት ሌንግዝ ፕላስ 20% ኦፍ ሌንግዝ ማለት ነው አይደለ? ይሄ ማለት ምን ማለት ነው? ሌንግዝ ፕላስ ይሄ ማለት ወደ ፐርሰንት ዲጂስ ማስቀየር 0.2 ሌንግዝ ማለት ነው አይደል? ለመቶ ማካፈል ስለሆነ ማለት ስንት ይመጣል? ይሄ እዚህ ጋር እንዳለ 3 ሲደመር 1.2 ሌንግዝ መጣ ማለት ነው። ይሄ ኒው ሌንግዝ ማለት ነው። ግልጽ ነው ተማሪዎች? ምክንያቱም የ20% ኦፍ ሌንግዝ ሲሰራ ምን ማለት ነው? 20 ሲባዛ ሌንግዝ ሲካፈል ለመቶ ስለሆነ ዛሷ ይቺ 0.2 የመጣችው አለ እሱ ነው። ኦኬ ዊድዝ ደግሞ ምንድነው የሚለው? ዊድዝ ደግሞ ስንት ነው የሚለው? በስንት ቀነሰ ይለናል? በ20%። ስለዚህ ምን ማለት ነው? ዊድዝ ማይነስ 20% ኦፍ ዊድዝ ነው። ይሄን በተመሳሳይ ዊድዝ ማይነስ የኛው 0.2 ዊድዝ ይመጣል። ሲቀነስ ስንት ይመጣል? 0.8 ዊድዝ መጣ። ይቺ ምንድነው? ኒው ነች። ይህንን ነው የምንተካ። ከዛ በኋላ ከነባሩ ጋር ያለውን ኮምፓሪዥን እንሰራዋለን ማለት ነው። በጣም አሪፍ። አሁን እዚህ ጋር እንምጣና ኤሪያ እኩል ይሆናል ሌንግዝ ታይምስ ዊድዝ የነበረው አሁን ልተካ ነው እንግዲህ በአዲሶቹ። ከዛ በኋላ ከዚህ ጋር ኮምፔር እናደርገዋለን ማለት ነው። ይችኛዋን እጠቀማለሁ እና ይችኛዋን እጠቀማለሁ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ምን መጣል? አሁን ኤሪያ ፎር ኒው ልበልና ስንት ይመጣል? አሁን ሌንግዝ ማለት 1.2 ሌንግዝ ታይምስ እዚህ ጋር ያለችው ከዛ 0.8 ዊድዝ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
በጣም አሪፍ። ሶ ከፈለግን ይሄን ላባዛ ወደ ፍራክሽን ልቀይርና ይሄ ማለት 12 ኦቨር 10 ነው ታይምስ ይሄ ደግሞ ማለት 8 ኦቨር 10 ነው። ከዛ ምን ማድረግ እችላለሁ? ሌንግዝ ታይምስ ዊድዝ ቫሪያብሎቹ አንድ ላይ ማድረግ እችላለሁ። በጣም አሪፍ። ሶ ስንት ይመጣል? ይሄ 96 ኦቨር 100 ማለት ነው አይደለ? 12 ሲባዛ በ8 96 ይመጣል። ሌንግዝ ታይምስ ዊድዝ ማለት ነው። በጣም አሪፍ። ሶ ይሄ ኤሪያ ነው፣ አዲሱ ኤሪያ ማለት ነው። ሶ ይሄ ልበት ነው። ይሄ ማለት 0.96 ሌንግዝ ታይምስ ዊድዝ ማለት ነው። ይሄ ወደ ፍራክሽን ሲቀየር ማለት ነው፣ ወደ ዴሲማል ሲቀየር ማለት ነው። ኦኬ ይሄ ደግሞ ማለት ምን ማለት ይችላል? ወደ ኖርማል ሳመጣው ልክ እዚህ ጋር ቀደም ምን ብለናል? ይችኛዋ 20% ኦፍ ሌንግዝ ፕላስ ሌንግዝ ኖርማል ሌንግዝ ስንል ምን ብለናል? ሌንግዝ ፕላስ 20% ማለት 0.2 ሌንግዝ ስንል ነበር አይደል? ይችኛዋ ኖርማል አንድ ነች። እዚህ ጋር ቀደም በዊድዝም ስናየው ዊድዝ ማይነስ 0.2 ታይምስ ዊድዝ ስንል ነበር አይደለ? ሶ በዛ ፎርም ማስቀመጣት ይችን ምን ማድረግ እችላለሁ? ይችኛዋ ይሄ ማለት አንድ ሌንግዝ ታይምስ ዊድዝ ማይነስ 0.04 ሌንግዝ ታይምስ ዊድዝ ይመጣል ማለት ማን እቺ 0.96 ዊድዝ ማለት ምን ማለት ነው? ይሄ ኖርማል ይሄኛው ሌንግዝ ታይምስ ዊድዝ ማይነስ 0.04 ሌንግዝ ታይምስ ዊድዝ ማለት ነው። ኦኬ በጣም አሪፍ። ሶ አሁን ወደዚህ ኤ ኒው ማለት እኩል ይሆናል ይሄ ነባሩ ነው ሌንግዝ ታይምስ ዊድዝ የመጀመሪያው ነባሩ ነው። እዚህ ጋር ቀደም እንዳልኳችሁ እዚህ ፓርት ማለት ነች። ሶ ከዛ በኋላ ይቺ ደግሞ ማለት ወደ ፐርሰንት ስቀይር ማለት ስንት ፐርሰንት ነች ማለት ነው? 4% ማለት ነች አይደል? ስለዚህ መቀነስ ነች ደግሞ 4% ምን ይሆናል? ዲክሪዝ ያደርጋል ማለት ነው። 4% ዲክሪዝ ማለት እዚህ ጋር ማይነስ ከሆነች 4% ዲክሪዝ ነው። ፕላስ ቢሆን ኖሮ 4% ኢንክሪዝ ማለት ነው። ምክንያቱም 0.04 ወደ ፐርሰንት ሲቀየር በመቶ ባባዛው ስንት ይመጣል? 4% ይመጣል አይደለ? yes that's why። ስለዚህ አዲሱ ኤሪያ በስንት ይቀንሳል ማለት ነው? በ4% ይቀንሳል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ያ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ 37 ምን ይላል? if a is 10% more than b ይላል። ሶ ምን ማለት ነው? ይሄ a is 10% more than b ማለት ምን ማለት ነው? a እኩል ይሆናል b plus 10% of b ማለት ነው አይደል? of b ማለት ነው። ሶ ምን ማለት ነው? ይሄ b plus ከላይ ቅድም እንደተጠቀመው 0.1 b ማለት ነው። ሶ እዚህ ጋር አንድ አለ 1.1 b ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቀጣይ ደግሞ ምን ይለናል? and b is 20% of more than c ይላል። ሶ b ምን እንልና ደግሞ ምን ማለት ነው? c plus 20% of c ማለት ነው። ይሄ ማለት ምን ማለት ነው? c plus 0.2 ለመቶ ማካፈል ስለሆነ c ማለት ነው። ሶ 1.2 c ማለት ነው። እዚህ ጋር አንድ ስላለች በጣም አሪፍ። ዜን ይልና a is how much percent more than c ይላል። ከዚህ በኋላ የa እና የl ሲል ሪሌሽንሺፕ እናውጣ። ሶ አሁን b ምን ብለናል? b ማለት 1.2 c ነው ብለናል አይደለ? ይቺን ነው እዚህ ጋር ያለችዋን ማለት። ሶ አሁን a ደግሞ ምን ብለናል? a እኩል ይሆናል 1.1 ኦፍ b ነው ብለናል። ስለዚህ በዚች በb ቦታ ላስገባት ነው ይችኛዋን ማለት ነው። ሶ እኩል ይሆናልና 1.1 ታይምስ 1.2 ታይምስ c ማለት ነው። በጣም አሪፍ። እሺ ሶ አሁን ይሄ ምን ይመጣል? 1.1 ታይምስ 1.2 ኦፍ c ማለት ነው። ሶ ስንት ይመጣል አሁን ይሄ? ይሄም ማባዛት እንችላለን ከፈለግን። ይሄኛው ምን ማድረግ እንችላለን? ይሄ ማለት 11 ኦቨር 10 ታይምስ 12 ኦቨር 10 ይመጣል። ይሄ 11 ሲባዛ በ12 132 ኦቨር 10 ይመጣል ኦቨር 100 ማለት ነው። ስለዚህ 1.32 ማለት ነው ወደ እንትን ሲቀየር ወደ ዴሲማል። ስለዚህ a እኩል ይሆናል ላጥፋት መልሼ ይችኛው ስፔሷን ልጠቀምባት ስለሆነ ነው። ሶ a እኩል ይሆናል 1.32 ኦፍ c መጣ። ሶ ይሄ ደግሞ ወደዚህ እንደዚህ እንደቀደሙ ሳስቀምጠው ወደዚህ ሳስቀምጠው እንደዚህ ፎርማት ሲኖር ስንት ይሆናል? አሁን c ፕላስ 0.32 ኦፍ c ማለት ነው አይደል? አንድ ስላለች ይሄ ማለት ምን ማለት ነው? c ፕላስ 32% ኦፍ c ማለት ነው። በጣም አሪፍ። ስለዚህ በስንት ፐርሰንት ጨመረ ማለት ነው? በ32 ጨመረ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ
38 ምን ይለናል? the average of 5 number is 28 ይላል። የአምስት ቁጥሮች ድምራቸው ስንት ነው ይለናል? አቬሬጃቸው ስንት ነው ይለናል? 28 ነው። ሶ ይሄኛው ቶታል ልበለውና ቶታል ኦፍ የ5 ነምበር which is equal to just x ልበለው ቶታል ሲደመሩ ማለት ነው። ይሄ ማለት ምን ማለት ነው? x ኦቨር 5 እኩል ይሆናል ስንት ይመጣል? 28። ሶ ቶታሉ የምፈልገው ምን ይሆናል? x እኩል ይሆናል 28 ሲባዛ በ5 ስንት ይመጣል? ይሄ 140 መጣ። ዛትም ድምራቸው ማለት ሰም ማለት ስለዚህ ሰም እኩል ይሆናል 140 ይመጣል። የአምስቱ ቁጥሮች ድምር ማለት ከዛ ለአምስት ሲካፈል ነው የሚሉ 28 የመጣ ማለት ነው። እሺ ከዛ ደግሞ ምን ይላል? if one of the number is removed አንድ ቁጥር ከዚህ ከአምስቱ ቢወጣ the average becomes 26 ይመጣል። አዲሱ አቬሬጅ አንድ ቁጥር ሲወጣለት ስንት ይመጣል ይለናል? 26 ይመጣል። ዛትም ቁጥሮች ስንት ሆኑ ማለት ነው? አራት። ሰው ምን እናደርጋለን? ሰሜሽኑ የአምስቱ ስንት ነበር? 140። ስለዚህ 140 ሲቀነስ የሆነች ቫልዩ አለች አንደኛው ቁጥር የወጣበት ያሷን ዋይ ልበለው። ከዛ ሲካፈል ለስንት? ለአራት። ለምን አንዱ ስለወጣ አራት ሆኗል። ስንት ነው ይለናል? አቨሬጁ 26 ይለናል ማለት ነው። በጣም ሰሪ ሶ ጥያቄ ምንድነው? ዘ ሪሙቭድ ነምበር ኢዝ በቃ ይቺን መፈለግ ነው ከዚህ በኋላ ዋት ኢዝ ዘ ቫልዩ ኦፍ ዋይ ማለት ነው። በጣም አሪፍ ሶ ክሪስ ክሮስ እናድርገው ኦቨር ዋል አድርግና ሶ ምን ይመጣል አሁን? 140 ማይነስ ዋይ እኩል ይሆናል ይሄ በዚህ ሲባዛ እስኪ 26ን በ44 ላባዛው 3 6 ጊዜ 4 24 ነው። ሁለት አለኝ 104 መጣ ማለት ነው። ሶ 104 መጣ ማለት ነው። ሶ ወደዚህ በቀይረው ምን ይመጣል አሁን? ይሄ 140 ሲቀነስ 104 እኩል ይሆናል ዋይ ልበለው ወደዛ ልወሰደውና አይ ቲንክ ስንት ይመጣል? 36 መጣ ማለት ነው። ስለዚህ 36 እኩል ይሆናል ዋይ። ሶ ያቺ ሪሙቭድ የተደረገችዋ ማለት ነው። ሪሙቭድ ነምበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አንሰር ኢዝ ምን መጣ? እስኪ ቼክ እናድርግ። 36 ሶ ያ ቢ ይመጣል ማለት ነው። በጣም አሪፍ። ሰሜሽኑ 140 መጣለ። አንዷ ቁጥር ስትወጣ ደግሞ አዲሱ አቬሬጅ ደግሞ 26 መጣለ። ሶ ክሪስ ክሮስ አድርጎ ማግኘት ነው ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 39 ምን ይላል? ኢፍ ዘ ሩትስ ኦፍ ኤ ኳድራቲክ ኢኩዌሽን ነው ይሄ ማለት 9ኛ ክፍል ላይ ያለ ኮንሴፕት ነው። ኦልሬዲ ስለምታውቁት በሱ እንሄድበታለን። ሶ ምንድነው የሚለው ጥያቄው? ኢፍ ጥያቄውን ልጻፈው እዚህ ጋር ጥያቄውን ሶ ኤክስ ስኩዌር ማይነስ 4x ፕላስ 1 እኩል ይሆናል 0 ነው። ሶ እዚህ ጋር ኤ ማን ነው? ኤ አንድ ነው ኮፍሸንቶች ማለት ነው። ቢ ኔጌቲቭ 4 ነው። ሲ ደግሞ ስንት ነው? 1 ነው። ሶ if the roots of a quadratic equation x square minus 4x plus 1 is equal to 0 are a and b ነው የሚለው። ኦኬ that means ምን ማለት ትችላላችሁ? r1 a ነው ማለት ነው። r2 ደግሞ ማን ነው? b ነው ማለት ነው። ኦኬ በጣም አሪፍ። ሶ ጥያቄው ምንድነው የሚለው 1 over a plus 1 over b ስንት ነው ነው ማለት ሶ ይሄን ሪሌሽንሺፕ ቢትዊን ዘ ሩትስ ኤንድ ኮኤፊሺየንትስ ታስታውሳላችሁ አይደል? 9ኛ ክፍል ላይ ማትስ ክላስ ላይ 11ኛ ክፍል ላይ ማነው በሞዴል ፈተና ላይ ሰርተነዋል። ይሄ ለፈርስት ሴሚስተር የሚወጣ ሞዴል አለ። አሁንም ባለፈውም አብሮ ከዚህ ጋር የወጣ ሞዴል ላይ ፓርት 2 ላይም የሰራ ነው ስላለ ምናልባት ማትስን ቻናል ስታዩት የማትስን ኮንተንት ስታዩ በደንብ ታገኙታላችሁ። ሶ r1 ፕላስ r2 ምንድን ነበር ብለናል? ኔጌቲቭ b ኦቨር a ብለናል። ቢ እና ኤ እዚህ ጋር ምን ወስዳቸው ናቸው እዚህ ጋር ያሉት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ሶ ምን ይመጣል አሁን? ይሄ ስንት መጣ? r1 ፕላስ r2 ስንት መጣ? ቢ ኔጌቲቭ 4 ነው። ኔጌቲቭ ኦፍ ኔጌቲቭ 4 ኦቨር ኤ 1 ነው። ሶ ስንት መጣ? ለ4 መጣ። ይሄ ማለት r1 ፕላስ r2 ወይም ደግሞ በዚህኛው ምን ማለት ነው? ኤ ፕላስ ቢ ማለት ነው። ኤ ፕላስ ቢ ስንት መጣ? 4 መጣ። አንድ ይሄን ያዙ። ሌላኛው ደግሞ r1 ታይምስ r2 ደግሞ ምን ብለናል? ሲ ኦቨር ኤ ብለናል። ሲ እዚህ ጋር 1 ነው፣ ኤ 1 ነው። ሶ 1 ኦቨር 1 ኢኳልስ 1 ነው። ሶ በዛኛው ደግሞ ኤ ታይምስ ቢ ማለት ነው። ኤ ታይምስ ቢ ስንት መጣው? 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ጥያቄው አሁን ምንድነው የሚለን? ጥያቄው 1 ኦቨር ስለሆነ ሶ 1 ኦቨር ኤ ፕላስ 1 ኦቨር ሶሪ 1 ኦቨር ቢ ማለት ምን ማለት ነው? ኤልሲኤም ልፈልግለት ከታች ኤ ታይምስ ቢ ይሆናል ኦቨር ከክሪስ ክሮስ ብናደርገው ቢ ፕላስ ኤ ይሆናል አይደል? ክሪስ ክሮስ እናደርገው ወይም ደግሞ ይሄ ኤ ፕላስ ቢ ማለት ይቻላል ኦቨር ኤ ታይምስ ቢ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ጨርሰናል ማለት ነው። ሶ ኤ ፕላስ ቢ ስንት መጥቶልናል? እዚህ ጋር ይኸው እዚህ ጋር ያለችው ማለት ነው። ሶ
ፎር መጥቶልናል። ሶ 4 ኦቨር ኤ ታይምስ ቢ ደግሞ ስንት መጥቶልናል? ሂር ኢት ኢዝ 1 መጥቶልናል። ሶ ምን መልሳችን ምን መጣ ማለት ነው? 4 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ፎር ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ 40ኛ ምን ይለናል? the smallest positive integer that leaves remainder 3 when divided by 5 7 9 ይሄ በጣም ቀላል ቼክ ማድረግ ነው የሚጠበቅብን። በ5 በ7 እና በ9 ሲካፈል ሪሜይንደር 3 የሚያመጣ ቁጥር ማን ነው? በእነዚህ ውስጥ ለምሳሌ 93 ቼክ ብናደርገው 93 ለ5 ላካፍለው እስኪ ለ5 አካፍለው ስንት ጊዜ ይደርስልኛል? ከ9 ጊዜ 1 ይደርሳል 5 ማለት ነው። ሶ 4 3 እሺ 8 40 እሺ 3 መጣ። ለእንትን ይሰራል ለ5 ይሰራል ለ7 ይሰራል ወይ ነው ጥያቄው። ሶ 93ን ለ7 ላካፍለው 7 ስንት ጊዜ ነው የሚደርስልን? አንድ ጊዜ ይደርሳል 7 2 ይቀራል። ሶ 3 ሳካፍለው 3 21 2 አይመጣም። ሶ 93 አይመጣም። ቢን ቼክ ላርጋው። ሶስቱ ምንድነው ሲካፈሉ ለነዚህ ለ7 ለ5 እና ለ9 ሲካፈል ሪሜይንደሩ መምጣት አለበት 3 መምጣት አለበት። ሊቭስ ሪሜይንደር ወይም ዲቫይድድ ባይ ቦዝ ነው የሚል ሁሉም ማለት ነው። ስለዚህ አሁን 300 ስንት ነው? ቢ ደግሞ 318 ለ5 318 ለ7 318 ለስንት ለ9 ሲካፈል ሪሜይንደሩ ስንት መምጣት አለበት? ሁሉም 3 ከሆነ መልሳችን ይሆናል ማለት ነው። እሺ ለ3 ላካፍል ስንት ጊዜ? ከ31 ጊዜ ቁጥር 6 ጊዜ ይደርስልኛል። 6 ጊዜ 5 30 ይመጣል። ስቀንስ ስንት ይመጣል? 1 ይቀራል። 18 ስለማይችል ይወርዳል። ስንት ይደርሳል? 3 ጊዜ ልስጠው 15 ያ 3 ለ5 ይሰራል። ልክ ነው። ለ6 ለ7 ደግሞ አሁንም ከ31 ላይ እስኮ 4 ጊዜ ይደርሳል። 4 ጊዜ 7 28 3 ሲቀነስለት ስንት ይመጣል? 3 ስለማይችል 8 አወርዳለሁ። 5 ጊዜ ይደርሳል 35 ይሆናል። ሲቀነስ 3 የስ ለ7 ይሰራል። እሺ ለ9 ደግሞ ቼክ ላድርግ። አሁንም ከ31 ጊዜ ይደርሳል 3 ጊዜ 9 27 ይመጣል። ሲቀነስ 4 ይመጣል። 4 ስለማይችል 8 አወርዳለሁ። 5 ጊዜ ይደርስልኛል። 5 ጊዜ 9 45 ሲቀነስ 3 የስ ልክ ነው። ስለዚህ መልሳችን ምን መጣ ማለት ነው? ቢ መጣ ማለት ነው። ሁሉንም ለሶስት ቁጥሮች ሳካፍለው ሪሜይንደር 3 የሚመጣ መሆን መቻል አለበት። ስለዚህ ሶስቱንም ሳትስፋይ ስለሚያደርግልን ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ 41 ምን ይለናል? ኢፍ 8 ወርከርስ ካን ፊኒሽ ኤ ጆብ ኢን 12 ዴይስ ነው የሚለን 8 ሰዎች ሰራተኞች አንድን ስራ በ12 ቀን ይጨርሱታል። ሃው ማኒ ወርከርስ አር ኒድድ ቱ ፊኒሽ ዘ ሴም ጆብ ኢን 6 ዴይስ ነው የሚለው። ምን ያህል ሰራተኛ ያስፈልገዋል ያንን ስራ ተመሳሳይ የሆነውን ስራ በ6 ቀን ለመጨረስ ነው የሚለው። ሶ ይሄ ሪሌሽንሺፑ ምንድነው? ታስታውሱ ከሆነ ይሄ ፕሮፖርሽናሊቲ ላይ ፕሮፖርሽናሊቲ ይሄ ብዙ ጊዜ 8ኛ ክፍል ላይ መስለኛል። አይ ቲንክ እዚህ ጋርም ያለ ፕሮፖርሽናሊቲ ይሄ ኢንዳይሬክት ፕሮፖርሽናሊቲ የሚባለው ማለት ነው። ኢንዳይሬክት የሆነ ወይም ደግሞ ኢንቨርስ የሆነ ማለት ነው። ምን ማለት ነው? ለምሳሌ ስራው የሰራተኛ መጠኑ ሲጨምር የሚፈጀው ቀን ይቀንሳል። ሰው ሲቀንስ ደግሞ የሚፈጀው ቀን ደግሞ በጣም ይጨምራል። ስለዚህ አንዱ ሲጨምር ሌላኛው የሚቀንስ ከሆነ ኢንዳይሬክት ይሆናል። አንዱ ሲቀንስ ደግሞ ሌላኛው ይጨምራል። ኦር አንዱ ሲጨምር ሌላኛው ይቀንሳል ነው። ሶ ሪሌሽንሺፓቸው ምንድነው? ዋይ እኩል ይሆናል ኬ ኦቨር ኤክስ አይነት ፎርም ያላቸው ናቸው። ሶ አሁን ለምሳሌ አንዱን አስዩም እናድርገው። ኤክስ ለምሳሌ ኤክስ ምን እናድርገው? ወርከርስ እንበለው። ወርከርስ ነምበር ኦፍ ወርከርስ እንበለው። ዋይ ደግሞ ዴይስ እንበለው። ዴይስ ፊኒሽድ ማለት ነው። ሶ ዴይስ ፊኒሽ ወርከርስ ኒድድ እንበለውና እዚህ ጋር ሶ አሁን ወደ ስራው እንግባ። ስለዚህ 8 ወርከሮች በስንት ቀን ይጨርሳሉ? በ12። ስለዚህ ዋይ 12 ይሆናል። ስለዚህ 12 እኩል ይሆናል ኬ ኦቨር 8 ማለት ነው። ኬ ምንድነች? እቺ ኮንስታንት ነች። ሶ እሷን ኬ ለማግኘት ሶ አሁን ምን እናደርጋለን? ክርስቶስ አድርገን ብናደርገው ኬ እኩል ይሆናል ስንት ይመጣል? አሁን 8 ሲባዛ በ12 which is 96 ይመጣል። ሶ አሁን ጀነራል ፎርሙላው ምን ይመጣል? ዋይ እኩል ይሆናል ኬ የነበረው 96 ኦቨር ኤክስ ይመጣል ማለት ነው። በጣም አሪፍ። ሶ 8 ሰጠው እዚህ ጋር ቼክ ለማድረግ 12 ይመጣል። ሶ
አሁን ጥያቄው ምንድነው የሚለን በስድስት ዳይ ምንድነው ዋይ ስላልነው፣ ስለዚህ እዚህ ቦታ ላይ ምን እናደርጋለን? 6 እናደርግና 6 እኩል ይሆናል 96 ኦቨር ኤክስ ነው የምናደርግ ማለት ነው። ከዚህ በኋላ ክርስክሮስ አድርገን በስድስት ቀን የሚያልቅ ስራ ምን ያህል ሰራተኛ ያስፈልገዋል የምትለዋን እችን ማግኘት ነው። ክርስክሮስ እናደርገው ስንት ይመጣል? በሌላ አባባል ኤክስ ማለት 96 ኦቨር 6 ነው ኢኳል ቱ 16 ወርከርስ ያስፈልጉታል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። አይ ቲንክ 16 ያ ዛ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 42ኛ ምን ይላል? ዋን ኦፍ ዘ አይሶስለስ ትሪያንግል ኢዝ 96 ነው። ዋን አንግል ኦፍ አሁን አይሶስለስ ማለት ምን ማለት ነው? አይሶስለስ ልሳልና ጀስት ትሪያንግሉን በዚህ ተረዱ። አይሶስለስ ማለት ምን ማለት? ሁለቱ አንግሎች እኩል የሆኑበት ማለት ነው። ሜቢ ይሄ 96 ስለሆነ ሜቢ አሳሳላችንን አንደርስታንድ አድርጉ። አሳሳል ቆይ እንደቅሜ መቀየር አለብኝ ማለት ነው። ምክንያቱም ከ90 መብለጥ መቻል አለበት። ላይክ እንደዚህ ልበል። ኦኬ ይሄኛው 96 በል 96 ዲግሪ፣ ምክንያቱም ሴንስ አይሰጥም እንደዚህ ከሆነ ማለት ነው። እሺ ከዛ አይሶስለስ ሁለት ስለሆኑ ይችንና ይችኛዋን ኤክስ ልባላት። አይሶስለስ ከሆነ ሁለቱ አንግሎ ሳይዶች እኩል ከሆኑ ሁለቱ አንግሎችን ኮረስፖንድሊ እኩል ይሆናሉ ማለት ነው። ዜን ምንድነው የሚለን which one of the following can be the other angle of this triangle ነው የሚለን። በጣም ቀላል ትሪያንግል ከሆነ ሁሉም ተደምሮ 180 መስጠት አለበት። የምን ይሆናል? አንግል ኤክስ ፕላስ አንግል ኤክስ ፕላስ 96 ዲግሪ እኩል ይሆናል 180 ዲግሪ መምጣት አለበት ማለት ነው። በጣም አሪፍ። ከዚህ በኋላ ምን ይሆናል? 2x ይመጣል ፕላስ 96 እኩል ይሆናል 180 ይመጣል። መቀነስ ነው። 2x እኩል ይሆናል 180 ሲቀነስ 96 ይመጣል። አይ ቲንክ ይሄ 80 4 ይመጣል። 2x ኦቨር 2 ስናደርገው x ስንት ይመጣል? 42 ዲግሪ ይመጣል ማለት ነው። 42 ስለዚህ እዚህ ጋር ያሉት 42 ይመጣሉ ማለት ነው። እንደዚህ አድርጌ ብስለው ላይክ ዲስ ማለት ነው። ይችኛዋ 42 ዲግሪ፣ ይችኛዋን በተመሳሳይ 42 ዲግሪ፣ ይሄኛው ግን 96 ዲግሪ ይመጣል። ሁሉም ብንደምራቸው ስንት ይመጣሉ? አሁን ይሄ ቶታል ስንት ይመጣል? 180 ነው። which አናይሶስለስ ዲግሪ ማለት ነው። በጣም አሪፍ። ቾይስ 42 ያዙት ልክ ነው። ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። ኦኬ 43 ምን ይለናል? if the sum of a of the first n natural number is 212 ይላል። then what is the value of n? ፈርስት ስለሆነ ናቹራል ነምበሮች ስለሆኑ ተከታታይ አንድ ስለሚሆኑ ኤስኤን እንደ ነበር ፎርሙላው 12ኛ ክፍል ፈርስት ሴሚስተር ማቴማቲክስ ክላስ የተማርነው ኤስኤን እኩል ይሆናል ኤን ኢንቱ ኤን ፕላስ 1 ኦቨር 2 ነው አይደል? ይሄ ፎርሙላው ታስታውሳላችሁ። ይሄ ጀስት ሰሜሽን ፎርሙላ ነው። ሰሜሽን ፎርሙላ ማለት በጣም አሪፍ ግልጽ ነው ተማሪዎች። ስለዚህ ስንት ነው ይለናል? 210 ነው የሚለው። ስለዚህ ምን ማለት ነው? ይሄ ኤን ኢንቱ ኤን ፕላስ 1 ኦቨር 2 እኩል ይሆናል ስንት እናደርጋለን? 210 ማለት ነው። ኤን መፈለግ ነው ከዚህ በኋላ በጣም ቀላል። ዋን እናርግና ክሪስ ክሮስ የምናደርገው ይሄ ስንት ይመጣል? ኤን ስኩዌር ፕላስ ኤን እኩል ይሆናል ይሄ 420 ይመጣል። ወደዛ በወስደው ደግሞ ምን ይመጣል? አሁን ይሄ ኤን ስኩዌር ፕላስ ኤን ማይነስ 420 እኩል ይሆናል 0 which is ኳድራቲክ ኢኩዌሽን አይደል? yes። ስለዚህ ምን እናደርጋለን? አሁን ይሄ በጣም ቀላል ነው። እንደው በፋክተራይዝ ራሱ ብሄድ ምን ይሆናል? ስንደምራቸው አንድ የሚሰጡ እዚህ ጋር ያለችው የዚህችን ኮኤፊሽንት ያ አንድ ስለሆነ ሲባዙ ደግሞ ኔጌቲቭ 420 የሚሰጡ ቁጥሮችን ፈልጉልኝ በቀላሉ። የመጀመሪያው ምን ማድረግ ይችላል? 21 እና 20 ላድርገውና ግን አንዱን ፖዚቲቭ አንዱን ኔጌቲቭ አደርገዋለሁ። አይ ቲንክ ይሄ ፖዚቲቭ ነው፣ ይሄኛው ግን ኔጌቲቭ ነው የሚመጣው። ደምሯቸው ይሄና ይሄ ሲደመር አንድ ይመጣል። ልክ ነው፣ ይሄ ፓርት ማለት ነው። ሲባዙ ደግሞ ኔጌቲቭ 420 ይመጣል። ይሄ ፓርት ማለት ነው። ምንድነው እያልኩ ያለሁት? ኤን ፕላስ 21 ታይምስ ኤን ማይነስ 20 እኩል ይሆናል 0 ማለት ነው። በጣም አሪፍ። ይሄኛው ኤን ፕላስ 21 ኢኳልስ ቱ 0 ኦር የኳድራቲክ ፎርማት ማለት ነው። ኤን ማይነስ 20 ኢኳልስ ቱ 0 ነው። ይሄኛው ኤን ኢኳል ቱ 21 which is ማይነስ ማለት ነው። ማይነስ ላድርጋት
ማይነስ 21 ይመጣል። ኦር ኤን ኢዝ ኢኳል ቱ 20 ይመጣል። አሁን ኤን ማለት ሃው መኒ ነምበር ስለሆነ ፖዚቲቭ መሆን መቻል አለበት። ይሄኛው ሊሆን አይችልም። ፖዚቲቭ ናቹራል ነምበርስ እያወራን ስለሆነ ሶ ኢች 20 ትመጣለች። ሶ መልሳችን አይ ቲንክ ያ ኤ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። 44ኛ ምንድን ነው የሚለን? ኤ ኮንቴነር ኮንቴንስ ኤ ሚክስቸር ኦፍ ቱ ሊኩዊድስ ይላል። እሺ ሶ ምንድን ነው የሚለን? አንድ ኮንቴነር ሁለት ሊኩዊድ ሚክስቸር ኦፍ ቱ ሊኩዊድስ ሲሆን ኤ እና ቢ ነው የሚለን። ኢን ዘ ሬሾ 7 to 5 ነው የሚለን። ሶ ይሄ ማለት ኤ ቱ ቢ ሬሾ ስንት ነው ማለት ነው? 7 to 5 ነው። ይሄ ማለት ምን ማለት ነው? ምንም ከቶታሉ ቢታወቅ ማለት ኤ ኦቨር ቢ እኩል ይሆናል 7 ኦቨር 5 ነው የሚለን። እሺ እንቀጥል። when 9 liters of mixture are drawn off ዜን ይላል 9 ሊትር ኦፍ ሚክስቸር ቢቀነስለት ወይም ደግሞ ቢወጣ ከዛ ከኮንቴነሩ ማለት ነው። ዜን ቀሪው ደግሞ ሬሾ ቀሪው ስንት ይመጣል ነው የሚለን? ስንት ይመጣል ቀሪው ይለናል። ቀጣዩ ሬሾ ስንት ይመጣል ተቀንሶለት ማለት 2 to 3 ይመጣል። ወይም ማለት ደግሞ ኤ ኦቨር ቢ ስንት ይመጣል? 2 over 3 ይመጣል። ይሄኛው ግን ምንድነው የሚሆነው? 9 ሲቀነስለት 9 ሊትር ሲቀነስለት ከየትኛው ከዋናው ከዚህ ጋር ካለው ማለት ነው። ሶ ጥያቄው ምንድነው? how many liters of liquid A was contained by the container initially ነው። ሶ መጀመሪያ የኤ አማውንት ኦፍ ሊኩዊድ ዛ ሚክስቸር ውስጥ ካለው ስንት ነበር ነው የሚለው። በጣም አሪፍ። ሶ ይሄን አሁን በጣም አሪፍ። ሶ ቶታሉ ምን ማለት ነው ታስታውሳላችሁ? የሬሾ ፎርማት ስለሆነ ይሄ በጣም ቀላል ነው። ሶ ቶታል ብንለው ቶታል ማለት ስንት ማለት ነው? እዚህ ጋር ባለው 7x + 5x ማለት x ማባዣ ቢሆን ማለት ነው። በጣም ቀላል ነው። ሶ x እና x ምን ነው? ለምሳሌ አሁን x 5 በ5 ተቃሎ ሊሆን ይችላል እዚህ ጋር የተገኘው ማለት ነው። ስለዚህ ቶታል ኢኒሻሊ ነው ይሄ ቶታል ኢኒሻሊ ያለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይችንን ያዝና ከዛ 9 ሲቀነስ ለስንት ይመጣል ነው ጥያቄ። 9 ሲቀነስ ለስንት ይመጣል? ሶ እዚህ ጋር አንድ ማሰብ ያለብን ኤ ማለት ስንተኛው ነው የቶታሉ? ኤ ማለት 7 ኦቨር 12 ኦፍ ቶታል ማለት አይደለ? ኤ ማለት እሺ። ኤንድ ደግሞ ቢ ደግሞ ማለት ምን ማለት 5 ኦቨር 12 ኦፍ ቶታል ማለት ነው አይደለ? የስ። ስለዚህ ኤ ማለት 12 ማለት 5 ሲደመር 7 የመጣው ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን? ስለዚህ አሁን ስንት ነው ሪሜኒንግ ማለት ሪሜኒንግ ማለት ምን ማለት ነው? አሁን ቶታሉ ኤክስ ከሆነ የኤክስ አጠቃላይ ቶታል እናርገው የኛው እዚህ ጋር ማለት ነው። እቺኛው ቶታል እናርጋትና ሶ ምን ማድረግ እንችላለን አሁን የኛው እሺ ኤ ቀሪዋ ምን ትሆናለች ማለት ነው? እሺ አሁን ቀሪው አሁን 9 ሊትር ወጣለት ማለት ስንት ማለት ነው? ከቶታሉ 9 ሊትር ለኤ ስንት ይቀራል ማለት ነው? 7 ኦቨር 12 ታይምስ 9 ስንት ይመጣል? ይሄ በ3 አይ ቲንክ 63 ኦቨር 20 ሶሪ 12 ይመጣል። ወይም ደግሞ በስንት በ3 ብናቃለው 21 ኦቨር 4 ማለት ነው። ኦኬ ሶ ይሄኛው ይሄን ከእንትኑ ከዋናው ይሄን ያህል ፓርቱ ምንድነው ኤ ነው ማለት ነው የወጣው። ኤንድ አት ዘ ሴም ታይም ለቢም ስንት ይመጣል? 5 ኦቨር 12 ታይምስ 9 ሪሙቭ የተደረገው ሚክስቸር ስለሆነ ሶ ስንት ይመጣል? ይሄኛውም 45 ኦቨር 12 ነው። በ3 ባቃለለው 15 ኦቨር 4 መጣ። ኦፍ ከቶታሉ ይሄን ያህል ፐርሰንቱ ይሄን ያህሉ የቢ ሚክስቸር ያለው ነው የቢ ማለት ነው። ይሄን ያህሉ ደግሞ የኤ ሚክስቸር ያለው ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ሪሜኒንግ ስንት ነው? አሁን ወደ ታች ላጠፋ ነው እንግዲህ ስፔስ ያለኝ አይመስለኝም። ሪሜኒንጉ ስንት ነው? ሶ እቺን እዚህ ጋር እንትን ልበላትና ሶ ሪሜኒንግ አሁን ሪሜኒንግ ቀሪው ማለት ነው። ሪሜኒንግ ልበልና ለኤ ምንድነው የሚሆነው? እሺ ከዛ 7x ከቶታሉ ሲቀነስ 21 ኦቨር 4 ቅድም ያወጣናት ነው። ለቢ ደግሞ ምንድነው የምንለው? 5x ማይነስ 15 ኦቨር 4 ማለት ከታች ያገኘናት ማለት ሶ ይሄ ማለት ሪሜኒንግ የቀረው ነው። የዚህ ሬሾ ደግሞ ስንት ይመጣል ብለናል? 2 ኦቨር 3 ይመጣል ብለናል። እዚህ ታያቸዋል አይደል? ስለዚህ ምን ማለት ነው? ይሄ
7 ኤክስ ኦቨር አይ ሚን ማይነስ ሶሪ ማይነስ ልበልና 21 ኦቨር 4 ኦቨር ይሄ ኤ ኦቨር ቢ ማለት ነው። ይሄኛው ምንድን ይመጣል? 5x ማይነስ 15 ኦቨር 4 እኩል ይሆናል ስንት ይመጣል? 2 ኦቨር 3 መጣ ማለት ነው። ኦኬ አሁን ይችን ኤክስ ላግኝ ስንት እንደሚመጣ ክሪስ ክሮስ ላርግና አሁን ኤክስ ላግኛት የማለት 3 ኢንቱ 7x ማይነስ 21 ኦቨር 4 እኩል ይሆናል ከዛ በኋላ ደግሞ 2 ኢንቱ 5x ማይነስ 15 ኦቨር 4 ማለት ነው። ኦኬ ሶ ይሄ ስንት ይመጣል? አሁን ይሄ 21 ኤክስ ይመጣል ማይነስ 63 ኦቨር 4 ይመጣል እኩል ይሆናል ይሄኛውም 10 ኤክስ ይመጣል ማይነስ ይሄኛውም 30 ኦቨር 4 ይመጣል። ሪአሬንጅ ስናደርገው ይሄ ሲቀንስ 11 ኤክስ ይመጣል ወደዚህ ይመጣው ይሄኛው ወደዛ 3 እናስደምረው ስንት ይመጣል? 33 ኦቨር 4 ይመጣል። በ11 ሳካፍለው ስንት ይመጣል መሰላችሁ? አይ ቲንክ ኤክስ አጠቃላይ 3 ኦቨር 4 መጣ ማለት ነው። ኤክስ ማለት ምንድነች? የምታባዛው ፓርት ማለት ነው። አያችሁ እዚህ ጋር የተገኘችዋ ማለት ነው። ስለዚህ አሁን ኤ ኢኒሻሊ ስንት ነበረ ከተባለ ኤ ማለት ኢኒሻሊ ስንት ነው? ኤ ማለት 7x ነው አይደለ? ስለዚህ 7 ኢንቱ 3 ኦቨር 4 ይመጣል። ሰው ስንት ይመጣል? 21 ኦቨር 4 ይመጣል ማለት ነው። እሺ ቢ ደግሞ ስንት ነው ይባል? ቢ ማለት 5x ነው። ሶ 5 ኢንቱ 3 ኦቨር 4 ስለዚህ ስንት ይመጣል? 15 ኦቨር 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እኛ የተጠየቅነው ይችን ፓርት ብቻ ስለሆነ which is ያ ሶ ዘ አንሰር ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 45ኛ ምንድን ይላል? what the next number in the series ነው ብለን እሺ ልጻፈው እስኪ 1 እሺ 3 እሺ 6 እሺ ከዛ 10 እሺ 15 እሺ ያለ ስንት ነው? ቀጣዩ ማን ነው የሚሆነው ነው። ኦኬ እስቲ ከለሩን ቀየር ላድርገውና በደንብ ፓተርኑን ነው የተወሰነው ማለት ነው። ኦኬ ሶ አሁን እስከዚህ ያለው ዲፈረንስ ስንት ነው? ፕላስ 2 ነው አይደል የተደረገበት። እሺ እስከዚህ ያለው ዲፈረንስ ስንት ነው? ሶ ፕላስ 3 ተደረገበት። እሺ እስከዚህ ያለው ደግሞ ፕሬሲደንስ ፕላስ 4 ተደረገበት። አያቸው የሆነ ፕላስ 5 ተደረገበት። አያቸው አንዳንድ እየተደመረ ስለዚህ እዚህ ጋር ያለው ኤክስ ብለው ቀጣዩ ስንት ነው የሚደመርበት ማለት ነው? ፕላስ 6 ነው የሚደመርበት። ስለዚህ ኔክስት ምን ብለና ኔክስት እንልና አሁን ሰርሚስ ኤክስ ብለን ያልናት ማለት ነው። ኤክስ እኩል ይሆናል 15 ሲደመር 6 ይመጣል። ሶ 21 ነው ማለት ነው ፓተርኑ ማለት ነው። ግልጽ ነው ተማሪዎች አይደል? በጣም አሪፍ። የመጀመሪያው 2 ነው ዲፈረንሳቸው፣ ቀጣዩ 3 ነው ዲፈረንሳቸው፣ ቀጣዩ 4 ነው ዲፈረንሳቸው፣ ቀጣዩ 5 ነው ዲፈረንሳቸው፣ ቀጣዩ ደግሞ 6 ነው ሊሆን የሚችለው ማለት ነው ባለው ፓተርን ማለት ነው። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 46 እሺ what comes to the next ይሄም ተመሳሳይ ነው። ልጻፈው ጥያቄውን። እሺ 3 እሺ 8 እሺ 13 ይላል። ከዛ ቀጣዩስ ማን ነው? ኦኬ ሶ ይሄኛውን ቆይ ከለሩን ቀየር ላድርገው በዋይት ላድርገው። ኦኬ ሶ እሺ 3 ይልና 8 ይላል። ኦኬ ሶ ስንት ነው የተደመረበት ማለት ነው? ፕላስ 5 ማለት ነው። እሺ ይሄኛውም እንደገና ወደዚህ ሲመጣ ፕላስ 10 ሶ ይሄኛውም ፕላስ 5 ነው የተደመረበት ማለት ነው። ሶ ቀጣዩ ሊመጣ የሚችለው ፕላስ 5 ነው የሚደመርበት የሚችለው ፕላስ 5 ሊሆን የሚችለው እንደዛ ነው። ሶ ስንት ነው የሚመጣው ነው? 18 ነው የሚመጣ ማለት ነው። አይ ቲንክ እንደዛ ነው የሚሆነው አይደለ? ምንም የተለየ ፓተርን የለውም እዚህ 3 8 እሺ 5 ተደመረ ማለት ነው። 13 አሁንም 5 ተደመረ ማለት ነው። ሶ ቀጣይ 18 ሶ ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 47ኛ ምን ይላል? two students x and y together to have a ብር ይላል። ይሄ በጣም ቀላል ነው። x + y ማለት x + y ስንት ነው ይለናል? 6000 ማለት ነው። እሺ if 3/10 of x ይሄ ማለት 3/10 of x share is equals to ይልና ከዛ 1/5 of y ነው የሚለው። how much does x have ነው የሚለው። ከዚህ በኋላ ሶልቭ ማድረግ ነው። ሶ ይሄ ማለት ምን ማለት ነው?
ይሄ ለዋይ ይሄ በአምስት በአምስት ዋይ እኩል ይሆናል በክርስ በአምስት በአምስት አባዛው 5 ኢንቱ አይደለም የሚሆነው 3x ኦቨር 10 ይመጣል። ሶ ዋይ እኩል ይሆናል ይሄ 15 ኦቨር 10 ኤክስ ይመጣል አይደለ? ለዋይ ሶልቭ ባረግ ማለት ዋይ ሜክ ዋይ አዝ ሳብጀክት ባረገው ማለት ነው። ሶ በአምስት በአምስት እንዲመጣል 3 ኦቨር 2 ኤክስ ነው። ስለዚህ ዋይ እኩል ይሆናል 3 ኦቨር 2 ኤክስ ነው። ሶ አሁን ይችን ላስገባት ነው እዚች ቦታ ላይ ማለት ነው። በጣም አሪፍ። ሶ አሁን ምን መጣ ማለት ነው? ኤክስ ፕላስ ዋይ እኩል ይሆናል 6000 የነበረው ሶ ምን መጣ ማለት ነው? ኤክስ ፕላስ ሶ ብራኬት ማድረግ ራሱ ያስፈልገው 3 ኦቨር 2 ኤክስ እኩል ይሆናል 6000 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄን ሶልቭ ላድርገው። ሲ ኦቨር 1 አድርግና ክሮስ ክሮስ ባደረገው ስንት ይመጣል? 2x ፕላስ 3x 5x ነው። ሶ 5x ኦቨር 2 እኩል ይሆናል 6000 ማለት ነው። ሪስፕሮካል ለባባዛው ባይ ታይምስ 2 ኦቨር 5 ታይምስ 2 ኦቨር 5 ኦቨር 1 አለው ይሄ ባባዛው ይሄ በዚህ ይጣፋል። ሶ ይሄ ሲምፕሊ ምን መጣ? ኤክስ ቀረ ማለት ነው። ኦኬ ሶ ይሄ በአምስት አንድ ይመጣል። ይሄ በአምስት 1200 ይመጣል። 1200 ሶሪ አንድ ዜሮ ያስፈልግም ታይምስ ስንት ይመጣል? ሁለት ማለት ነው። ሶ ይሄስ ደግሞ 2400 ብር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ የኤክስ ዋጋ ስንት ይመጣል ማለት ነው? 2400 ብር ይመጣል ማለት ነው። በጣም አሪፍ። እሺ እስኪ ቾይሳችንን እንይ። ቾይሳችን 2400 ያ ሶልክ ዲ መጣ ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ 48ኛ ምን ይለናል? ኤ ቦክስ ኮንቴኒንግ ሬድ ይለናል። እሺ ሬድ ዋይት እና ብላክ ኢን ዘ ሬሾ ስንት ነው ይለናል? 2 3 5 ይለናል። እሺ if there are 25 black balls then how many balls are in the box ነው። አጠቃላይ ብላኮች ብላክ ስንት ነው? ይሄኛው ይኸው በነገራችን ላይ ሬሾ ተሰርቶለት ነው የመጣ ኮመን ካለ ተቃሉ ነው ወደዚህ የመጣ። ስለዚህ ብላክ ስንት ነው የሚለን? ብላክ ቦል ብላክ ስንት ነው ይላል? 25 ማለት ነው። የብላኳ ደግሞ ኦርደር የትኛዋ ነች? እዚህ ጋር 5 ነች አይደል? በስንት ነው የተባዛ ማለት ነው? በ5 ማለት ስለዚህ ቶታል ምንድነው? ቶታል ማለት ቅድም ከላይ በሰራ ነው 2x ፕላስ 3x ፕላስ 5x ነው አይደል? ኦኬ ሶ አባዡ ተገኘ። በስንት ነው የተባዛ? ይሄ 5 ወደ በ5 ስለዚህ ኦልሬዲ ታወቀ ማለት ነው። ሶ 2 ታይምስ 5 ፕላስ 3 ታይምስ 5 ፕላስ 5 ታይምስ 5 ነው። ሶ ይሄ 10 ይመጣል ሲደመር 15 ሲደመር 25 ይመጣል ማለት ነው። ሶ ይሄኛው 10 እና 15 25 ነው ሲደመር 25 ስንት ይመጣል? 50 ቦል አለ ማለት ነው ኢን ዘ ኮንቴነር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ከፈለጋችሁ እናንተ ደግሞ እቺ ሬሾ ደምሩና 10 ይመጣል አይደለ? ሶ ለብላክ ሲሆን 5 ኦቨር 10 ታይምስ ቶታል እኩል ይሆናል ስንት ይመጣል? 25 ይመጣል ማለት ነው። በዚህ መስራት ትችላላችሁ። ይሄኛው ኬስ ብለን እንወስደውና ማለት ነው። ከዛ ይሄኛው ቶታል ኤክስ ልበለው። ሶ 5 ኦቨር 10 ታይምስ ኤክስ እኩል ይሆናል 25 ይመጣል። ሶ ይሄ በ5 2 ነው። ሶ ኤክስ ስንት ይመጣል? ኤክስ ኦቨር 2 እኩል ይሆናል 25 ከመጣ ሶ ሲምፕሊ ኤክስ እኩል ነው 50 ይመጣል። በዚህም ይቻላል፣ በዚህም ይቻላል። ከፈለጋችሁ እዚህ ጋር ማለቻው ይቻላል ማለት ነው። በጣም አሪፍ ግልጽ ነው ተማሪ? በጣም አሪፍ። ሶ 50 ያ ልክ ነው። ሳንሰሪስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 49 ምን ይለናል? ኤ ቲም ኦፍ 5 ስቱደንትስ ሚት ፎር ኤ ዲስከሽን ነው የሚልን። እሺ 5 ተማሪዎች ለሆነ ዲስከሽን ተገናኙ። ኢች ስቱደንት ሾክ ሃንድስ ዋንስ ኢች አዘር ሃው መኒ ሃንድ ሼክስ አር ጀስት ሰላምታ መጨባበጥ ሊሆን ይችላል። ብቻ ማለት ቢጨባበጡ ምን ያህል ጊዜ አንዱ አንዱን ሰላም አለው ብለን እንውሰድ። ሶ ስቱደንቶቹ ለምሳሌ ኤ ቢ ሲ ዲ ኢ ብለን እንወስደው። እሺ አሁን ስንት ናቸው እነዚህ? 5 ናቸው። በጣም አሪፍ። ስለዚህ ኤ ከማን ጋር ሊሆን ይችላል? ከቢ ጋር ሰላም ሊባባል ይችላል። ኤ ከሲ ጋር ሰላም ሊባባል ይችላል። ኤ ከዲ ጋር ሰላም ሊባባል ይችላል።
ኤ ከኢ ጋር ሰላም ሊባባል ይችላል። በጣም አሪፍ። ኔክስት ግን ደግሞ ከማን ነው? ቢ ደግሞ ከማን ጋር ሊሆን ይችላል? ከኤ ጋር ድጋሚ አይባልም። ምክንያቱም ኤ ከቢ ጋር አለ ድጋሚ ስለማያሱ ኤ ቢ ከሲ ጋር ሊባባል ይችላል። ቢ ደግሞ ከዲ ጋር ሊሆን ይችላል። እንዲሁም ደግሞ ቢ ከኢ ጋር ሊሆን ይችላል። እሺ ቀጣዩስ? ከዛ ሲ ከማን ጋር ሊሆን ይችላል? ከዲ ጋር ማለት ከቢ ጋር መልሰን ከኤ ጋር መልሰን ስለማናደርግ ማለት ነው። ሲ ቀጣይ ከማን ከኢ ጋር ማለት ነው። ሶ እንዲህ ያለ ዲ ከማን ጋር ይሆናል ማለት ከኢ ጋር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የሰላምታ እንትን ነው ደግመን ማለት አይጠበቅብን። ሶ ስንት ናቸው ማለት ነው? እዚህ ጋር ስንት አለ? አራት አለ። እዚህ ጋር ስንት አለ? ሶስት አለ። እዚህ ጋር ስንት አለ? ሁለት አለ። እዚህ ጋር ስንት አለ? አንድ አለ። አጠቃላይ ሲደመር ስንት ይመጣል? 10 መጣ ማለት ነው። 10 ይመጣል። ሶ በቃ በቀላሉ 10 መጣ። ሶ አንሰሪስ ቢ መጣ። ወይም ደግሞ ይሄን በቀላሉ ምን ማለት እንችላለን? 5 ኮምቢኔሽን 2 ማለት እንችላለን። 5 ኮምቢኔሽን 2 ነው። ስለዚህ ማለት 5 ፋክቶሪያል ኦቨር 2 ፋክቶሪያል 5 ማይነስ 2 ፋክቶሪያል ይመጣል። ሶ ይሄ ማለት 5 ፋክቶሪያል ኦቨር 2 ፋክቶሪያል 3 ፋክቶሪያል ይመጣል። ሶ ይሄ ማለት 5 ታይምስ 4 ታይምስ 3 ፋክቶሪያል አድርግና ኦቨር 2 ታይምስ 1 ታይምስ ይሄኛው 3 ፋክቶሪያል ስለሚጠፋ ማለት ነው። ሶ 5 ሲባዛ በ4 20 ይመጣል። 20 ሲካፈል ለ2 ስንት ይመጣል? 10 ይመጣል። በዚህም መሄድ ትችላላችሁ። ከፈለጋችሁ ቀላል ስለሆነች እቺኛዋን እኔ በዚህ መልኩ ለማሳየት የገለጽኩ ማለት ነው። በጣም አሪፍ። ሶ መልሳችን ኦልሬዲ ቢ ስለሚመጣ ማለት ነው። ኦኬ እንቀጥላለን። ኦኬ 50ኛ ምን ይላል? ትሬን ራኒንግ አት ነው የሚለው ስፒድ ነው የተሰጠ። ሶ ቪ ማለት ነው። ቪ ስንት ነው ይለናል? 54 ኪሎ ሜትር ፐር ሃወር ነው። ክሮስስ ኤ ፖል ኢን እና 12 ሰከንድስ ነው የሚለው። ሶ ቲ ተሰጠ። ቲ ማለት 12 ሰከንድ ማለት ነው። እሺ ሌንግዝ ኦፍ ዘ ትሬን ነው። ሶ ዲስታንስ ወይም ደግሞ ኤስ ይባላል። ኤስ ስንት ነው ነው። በጣም አሪፍ። ይሄ ፊዚክስ ላይ ያለ ኮንሴፕት ስለሆነ ሶ ቪ ማለት ቬሎሲቲ ማለት ዲስታንስ ኦቨር ታይም ነው። ዲ ማለት ትችላላችሁ በነገራችን ላይ ይሄን ከፈለጋችሁ። እኔ ዝም ብዬ ነው እዚህ ጋር አስዩም ያደረኩት ማለት ነው። ኦኬ ሶ ከዚህ በኋላ ምን ማድረግ ነው? ኤስ ምን ይመጣል ማለት ነው? ክሪስ ክሮስ ብናደርግ ነው። ኤስ ምን ማለት ነው? ቪ ታይምስ ቲ ይመጣል ማለት ነው። በጣም አሪፍ። ሶ አሁን ኤስ ሊበልና ልተካው። ቪ ማለት ስንት ነው ይመጣል? 54 ኪሎ ሜትር ስለሆነ ፐር አወር ስንቀይር ነው በአንድ ሺህ ላባዛው 50 ለምን ሜትር ፐር ሰከንድ ስለሚሆን ይችኛው ወደ ሰከንድ ስለሆነች የተቀመጠችው ማለት ነው። እሺ ከዛ ኦቨር ስንት ማለት ነው? አንድ አወር 3600 ሰከንድ ይሄኛው ሜትር ነው። ታይም ስንት? 12 ሰከንድ ማለት ነው። በጣም አሪፍ። 3 ሰከንድ እዚህ ጋር በሰከንድ ይጣፋል። እዚህ ጋር ሁለቱን ዜሮ በሁለት ዜሮ አጣፉት። 3 ስንት ይቀራል? አሁን 540 ኦቨር 36 ሲባዛ በ12 ማለት ነው። በጣም አሪፍ። ሶ በ12 አንድ በ12 ስንት ይመጣል? ይሄ 3 ይመጣል። ሶ ኤስ እኩል ይሆናል 540 ሜትር ሲካፈል ለ3 ስንት ይመጣል ካላችሁ ይሄ 180 ሜትር ይመጣል ማለት ነው። በጣም አሪፍ። ይሄ በጣም ቀላል ነው። የፊዚክስ ኮንሴፕት ስለሆነ የምጠበቅብን 180 ያ ሶዛን ሰሪስ ሲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። እሺ 51ኛ ምን ይለናል? 51ኛ 8 years ago ከ8 ዓመት በፊት ነው የሚለን የማዘርስ ኤጅ was 4 times her daughter's age ነው የሚለን። ሶ ከ8 ዓመት በፊት የእናትየዋ እድሜ 4 እጥፍ ነበር የልጅቷን ማለት ነው። 8 years from now ነው። አሁን ደግሞ ከ8 ዓመት በኋላ ነው። አሁን ላይ ካለንበት 8 ዓመት በኋላ ማለት ነው። the mother's age will be twice of her daughter ነው የሚለው። what is the current age of her mother ነው የሚለው of the mother ማለት ነው። ሶሪ አሁን በቫሪያብል እናድርገው። ሶ የማዘርን ጀስት ኤክስ ልበለው፣ የዳውተርን ደግሞ ጀስት ዳውተር ልበልና እሱን ደግሞ ዋይ ልበል። በጣም አሪፍ። ሶ አሁን ከ8 ዓመት በፊት ማለት ምን ማለት ነው? ኤክስ ማይነስ 8 ማለት ነው። ስንት ነበር? 4 ታይምስ ነበር። ሶ ዋይ ማይነስ 8 ነው ማለት ነው። ይሄ ከ8 ዓመት በፊት 4 እጥፍ ነበር ማለት ነው። ኤንድ ደግሞ አት ዘ ሴም ታይም ደግሞ 8 years from now ማለት ኤክስ ፕላስ 8 ማለት ነው። ታያችሁት? ኤክስ ፕላስ 8 twice of y plus
8 ማለት ነው። እነዚህን ሁለት ኢኩዌሽኖች ሶልቭ ማድረግ ነው ከዚህ በኋላ የሚጠበቅበት። ይሄ ማለት ምን ማለት ነው? ይሄ ምን ይሆናል? ኤክስ ማይነስ 8 እኩል ይሆናል ይሄኛው 4y ማይነስ 32 ይመጣል። እሺ ይሄኛውን በተመሳሳይ ምን ይመጣል? አሁን ይሄ ወደዛ ሶልቭ ባረጋት ወይ ኤክስ እኩል ይሆናል 4y ማይነስ 32 ፕላስ 8 ይመጣል ማለት ነው። ኦኬ አሁን ኤክስ ምን መጣው ነው? ከፈለገ እዚሁ ጋር እንዳለ ይሄን በኤክስ ቦታ እዚህ ጋር ወጥቼ ማስገባት ይችላል። ማለት ኤክስ እኩል ይሆናል 4y ማይነስ አይ ቲንክ 24 ይመጣል። ስለዚህ እዚህ ጋር ላስገባው። ስለዚህ 4y ማይነስ 24 ፕላስ 8 እኩል ይሆናል እሺ ስንት ይመጣል? 2y ፕላስ 16 ይመጣል ማለት ነው። ይሄ በጣም ቀላል። አሁን ይሄኛው 24 ይሄ ስንት ይመጣል? ኔጌቲቭ ስንት ነው ይመጣል? ኔጌቲቭ 16። ስለዚህ 4y ማይነስ 16 እኩል ይሆናል እሺ ይሄ ደግሞ 2y ፕላስ 16 ይመጣል። ልቀንሰው ወደዚህ ይሄ 2y ይመጣል ሲቀነስ ይሄኛው ደግሞ 32 ይመጣል። ማለት ምን ማለት ነው? y ወዝ ኢኳል ቱ 16 y ግን ምንድነች? ዳውተር ነች። ዳውተር ስለሆነች የምትፈለገውን የማዘር ኤጅ ነው። እሺ አሁን ከዚህ በኋላ ይሄን አንዱ ከፈለጋችሁ አንዱ ጋር መተካት፣ ከፈለጋችሁ እዚህ ጋር ተኩት፣ ከፈለጋችሁ እዚህ ጋር ተኩት። ሁሉም ጋር አንድ አይነት ነው የሚመጣው። እኔ እዚህ ጋር ለተካው በዋይ ቦታ ማን 16። ስለዚህ እዚህ ጋር 16 ሲቀንስ 8 አለ ይመጣል አይደለ? ስለዚህ ኤክስ ማይነስ 8 እኩል ይሆናል 4 ኢንቱ 8 መጣ ማለት ነው። 16 ሲቀነስ ስንት ነው? 32 መጣ ማለት ነው። ኤክስ ማይነስ 8 እኩል ይሆናል 32 ነው። ወደዛ ቢወስደው ኤክስ እኩል ይሆናል ስንት ይመጣል? 40 ይርስ መጣ ማለት ነው። ስለዚህ የሴትዮዋ አሁን ላይ ከረንት ኤዲሟ የማዘር ማለት ነው ኤክስ የማዘር ስላልነው ማለት ነው ስንት ዓመቷ ነው? 40 ዓመቷ ነው ማለት ነው። ዛንሰሪ 8 መጣ ማለት ቼክ ማድረግ ትችላላችሁ። አሁን የልጅቷ እድሜ ስንት ነው የመጣ? ኤክስ 40 መጣ። ዋይ ደግሞ ስንት ነው የመጣልን? 16 ነው የመጣልን አይደለ? እሺ ከ8 ዓመት በፊት ስንት ነበር? ይሄ ከ8 ዓመት በፊት 32 ነበረ። ይሄ ከ8 ዓመት በፊት 8 ነበረ። ስንት እጥፍ ነው? 4 እጥፍ ነው። አያችሁ ልክ ነን ማለት ነው። እሺ ከ8 ዓመት በፊት በኋላ ይሄ ስንት ይሆናል? 48 ይመጣል። ይሄ ስንት ይመጣል? 24 ይመጣል። ትዋይስ ይመጣል። አያችሁ ሶ ዊ አር ኮሬክት ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 52 ምን ይለናል? እኔ ክላስ ኦፍ 7 ስቱደንትስ በክላስ ውስጥ 7 ተማሪዎች አሉ። 40ዎቹ እንግሊሽ ይወዳሉ፣ 30ዎቹ ሂስትሪ ይወዳሉ፣ 18 ደግሞ ሁለቱንም ይወዳሉ ነው የሚለው። what is the probability that randomly select students like neither of the subject ነው የሚለው። ስለዚህ መጀመሪያ ዩኒየኑ ስንት ነው? ይሄ ማለት ነምበር ኦፍ እንግሊሽ ስንት ነው? 40 ነው። እሺ ነምበር ኦፍ ሂስትሪ ደግሞ ስንት ነው? 30 ነው። እሺ ነምበር ኦፍ እንግሊሽ ኢንተርሴክሽን ሂስትሪ ደግሞ ስንት ነው? 18 ነው። እሺ ዋት ኢዝ ዩኒየኑ ስንት ይመጣል? ይሄ ማለት ነምበር ኦፍ እንግሊሽ ዩኒየን ሂስትሪ ስንት ይመጣል? ይሄ ማለት በማትማቲክስ ሩል ሴት ሩል ያ9ኛ ክፍል የተማረው ማለት ይሄ ማለት the number of English plus the number of history h ነች minus the number of intersection ማለት that means English intersection history ማለት ነው። ኦኬ አሁን መተካት ስንት ይመጣል? ይሄ ማለት 40 ሲደመር 30 ሲቀንስ 18 ይመጣል ማለት ነው። ኦኬ ስንት ይመጣል? ይሄ 70 ሲቀንስ 18 52 ይመጣል። ይሄ ማለት ነምበር ኦፍ እንግሊሽ ዩኒየን ሂስትሪ ማለት ነው። ኦኬ አሁን አጠቃላይ ስንት ተማሪ ነው ያለው? 70 ከሁለት አንዱ ማለት ወይ ማትማቲክስ ያፌ ላይ ስላለ ነው እንግሊሽ ኦር ሂስትሪ ሊወድ የሚችል ሁለቱንም ሊወድ የሚችል አጠቃላይ ተማሪ ስንት ነው ያለው? 52 ሳብጀክት ላይ የሚያደርገው። ናይዘሩ ግን ስንት ነው? ምንም ፍላጎት የሌለው ከ70 ተማሪው 70 ሲቀነስ 52 ስንት ይሆናል? 18 ተማሪ አለ ማለት ነው። ከስንቱ? ከ70 ናይዘር ስለሚል ጥያቄው ፕሮባቢሊቲ ኦፍ ናይዘር። ስለዚህ አሁን ፕሮባቢሊቲ ኦፍ ናይዘር እንልና ስንት ይመጣል ማለት ነው? 18 ኦቨር ከአጠቃላይ ተማሪው ከ70 ማለት ነው።
በጣም አሪፍ። ሶ ይሄን አቃሉት ከፈለጋችሁ በሁለት ስንት ነው? 9 ይመጣል። ይሄ በሁለት ስንት ይመጣል? 35 ይመጣል ማለት ነው። ኦኬ ሶ አይ ቲንክ ያ ይመጣል። ሶ ዘ አንሰር ኢዝ ይሄ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 53 ምንድነው የሚለን? ፎር ኤክስ ዲፈረንት ፍሮም 0 the simplified form of the expression። ይሄ በጣም ታውቁት ስለሆነ በጣም ቀላል ነው። ሲምፕሊፋይ እናድርገው። ኤክስ ስኩዌር ማይነስ 1 ኦቨር 1 ማይነስ ኤክስ ይለናል። የኦልሬዲ ኤክስ ዲፈረንት ፍሮም 0 ሳይሆን ማለት የነበረበት ፎር ኤክስ ዲፈረንት ፍሮም 1 ነበር ማለት የነበረበት። ዶሜኑ ነው እየነገረን ያለ፣ ግን ኤክስ ዲፈረንት ፍሮም 1 ነበር መሆን የነበረበት። ሶ ሲምፕሊፋይ እናድርገው እስኪ። ኤክስ ስኩዌር ማይነስ 1 ማለት ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ማለት ነው። ሶ ይሄኛው እንደዚህ ኔጌቲቭ ባረጋት ስንት ይመጣል? አሁን ኤክስ ማይነስ 1 ይመጣል አይደል? ከታች ያ ኮመን ለማድረግ ሰው ይሄ በዚህ ይጣፋል። ሶ ስንት ይመጣል? ኔጌቲቭ ኦፍ ኤክስ ፕላስ 1 መጣ ማለት ነው። ሶ ይሄ ማለት ኔጌቲቭ ኤክስ ማይነስ 1 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም ቀላል ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ኦኬ እንቀጥላለን። እሺ ኦኬ እዚህ ጋር ቆይ አሁን ከለሯን ቀየር ላርግና ፎር ኤክስ ግሬተር ዛን 2 ይለናል። ፎር ኤክስ ግሬተር ዛን 2 which one of the following is true about the relationship between the quantities a and b ነው የሚለን። ሶ a የሚባለው ኳንቲቲ ማንን የያዘ ነው? ኤክስ ስኩዌር ማይነስ 4ን ይዟል። b የተባለው ኳንቲቲ ደግሞ ኤክስ ማነው 2x ይዟል። ግን ሁለቱም ሪሌሽን ማለት ኮምፔር የምናደርገው ፎር ኤክስ ግሬተር ዛን 2 ነው። እስኪ ግራፋቸውን ለመሳል ልሞክር። ላይክ ዚስ ማለት ነው። ግራፉን በኤክስ ዋይ ፕሌን ላርግና እንደዚህ ላርግና ልሳላቸው እስኪ። ሶ ይሄኛው 1 2 3 4 5 እያልኩ ልሄድ 1 2 3 4 ወደዚህም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ወደዚህም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለ ይቀጥላል። ሶ ትንሽ ልጻፍበት ቁጥር ከፈለግን ብሉ መጻፍ እንችላለን ስለሚታይ እዚህ ጋር 1 2 3 4 5 እዚህ ጋር ከፈለግን አንድ ጨምርበትና 6 ይሄኛውም 1 2 3 4 ይሄ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ይሄኛውም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለ ይቀጥላል። በጣም አሪፍ። ይሄን ግራፍ ሲሰራ ይሄኛው ግራፍ ሲሰራ ምን ይመጣል? ኤስ ዋይ ኢኳል ቱ ኤክስ ስኩዌር ማይነስ 4 0 ሲሰጠው ኔጌቲቭ 4 ነው። ሶ ኔጌቲቭ 4 እዚህ ጋር አለ። ይሄኛው ደግሞ 2 እና ኔጌቲቭ 2 ላይ ነው 0 ሊመጣ የሚችለው። ሶ ግራፉ ኢት ሉክስ ላይክ ዚስ ማለት ነው። ግራፉ ኢት ሉክስ ላይክ ዚስ። ይሄ ግራፍ ማለት የኤክስ ስኩዌር ማይነስ 4 ነው። ኦኬ የዚህኛው ደግሞ ኦሬዲ በ0 0 ስለሚያልፍ it looks like this። ይሄኛው ቀጥ ያለ ላይ መሆን ስላለበት ያው በጣም አሪፍ። እሺ አሁን ፎር ኤክስ ግሬተር ዛን 2 ነው የሚለው። ይሄ ይታያችኋል እዚህ ጋር ያለው ፎር ኤክስ ግሬተር ዛን 2 what is the value of what is the difference between የሁለቱን ሪሌሽንሺፕ ነው። ለምሳሌ አሁን በነገራችን ላይ ሁለቱ ግራፎች ኢንተርሴክት የሚያደርጉበት ቦታ አለ። ሶ ያ ፎር ኤክስ ግሬተር ዛን 2 ሳሙኤል ለምሳሌ እዚህ አካባቢ ችን ያደርጋል። ፎር ኤክስ ግሬተር ዛን 2 ይውላችሁ እና ሌላ ደግሞ እዚህ አካባቢ 3 ፖይንት አካባቢ ላይ ወይም ደግሞ 2 ፖይንት ምናምን አካባቢ ብንወስደው በደንብ ተመልከቱልኝ፣ በደንብ ተመልከቱ። ይሄን በሬድ ላድርገውና የሆነ ፓርት ላይ ኤክስ ስኩዌር ማይነስ 4 ይበልጣል ከላይ ስላለ ማለት ነው ግራፉ። ያም ግን ስቲል ምንድነው ከኤክስ ግሬተር ዛን 2 ነው። የሆነ ፓርት ላይ ደግሞ ስንሻገር ደግሞ እንደገና ማን ይበልጣል? ኤክስ ስኩዌር ማይነስ 4 ይበልጣል። ሶ የሆነ ፓርት ላይ ኤክስ 2ኤክስ ይበልጣል፣ የሆነ ፓርት ላይ ደግሞ ኤክስ ስኩዌር ማይነስ 4 ይበልጣል። ያያችሁት እዚህ ጋር ኢንተርሴክት አደረጉና ኤክስ ስኩዌር ማይነስ 4 ከላይ ሆነ 2ኤክስ ከታች ሆነ ማለት ነው። እዚህ ጋር ስንመጣ ግን እስከዚህ ድረስ ይኸው እዚህ ሄዶ ኢንተርሴክት እስከሚያደርግባት ድረስ 2ኤክስ ከላይ ነበረ፣ ኤክስ ስኩዌር ማይነስ 4 ደግሞ ከታች ነበር። ዛት ሚንስ ከላይ ያለው ይበልጣል ከታች ያለው ያንሳል ማለት። ስለዚህ በደፈናው ከሆነ ፎር ኤክስ ግሬተር ዛን 2 ከሆነ ሁለቱን ኳንቲቲዎች ለማወዳደር በጣም ያስቸግራል። ታስዋይ ለምሳሌ
ዘቱ ኳንቲቲስ አር ኢኳል ይሄ ሊሆን አይችልም። ዘ ሪሌሽንሺፕ ካኖት ቢ ዲተርማይንድ ልክ ነው። ይሄንን ነው ምክንያቱም ከኢንተርሴክሽናቸው በፊትና በኋላ ያለው ዲፈረንስ ኢቭን ኤክስ ግሬተር ዛንቶ ቢሆንም ኢንተርሴክት ከማድረጋቸው በፊት አንደኛው ይበልጣል፣ ኢንተርሴክት ካደረጉ በኋላ ደግሞ ሌላኛው ስለሚበልጥ ማለት ነው። ስለዚህ ኢንተርሴክሽኗ ስለሌለች መልሱ ይሄ ነው የሚሆን ማለት ነው። ኳንቲቲ ኤ ሌዛ ኳንቲቲ ቢ ይሄ ፎልስ ነው። ለምን? ይሄ ትሩ የሚሆነው እስከ ኢንተርሴክት ካደረጉባት ድረስ ነው። ይሄኛውም ደግሞ ኢንተርሴክት ካደረጉባት በኋላ ስለሆነ ማለት ነው። ስለዚህ ጀነራሊ የሁለቱን ሪሌሽንሺፕ ማወቅ በጣም ያስቸግራል። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 55 እንደው which one of the following is true about the relationship between the two quantities ነው። ይሄም ተመሳሳይ አይነት ነገር ነው። ሶ ፒ ምንድነው የሚለን? ፒ እዚህ ጋር ፒ አለ፣ እዚህ ጋር ኪው አለ። ፒ ደግሞ ስንት ነው የሚለን? the cube root of 22 ነው የሚለን። ኪው ደግሞ ስንት ነው የሚለን? the square root of 8 ነው የሚለን። ሶ ትልቁ ማን ነው? ከነዚህ ውስጥ ኮምፔር እናድርግ። ሶ ይሄን ለማወቅ እዚህ ጋር ይሄ ማለት በሌላ አባባል ምን ማለት ነው? ይሄኛው ማለት 22 ዘ ፓወር ኦፍ 1/3 ማለት ነው አይደለም? የስ ይሄኛውን በተመሳሳይ ይሄ ማለት 8 ዘ ፓወር ኦፍ 1/2 ነው ስኩዌር። ሶ ቦት ሳይድ ዘ ፓወር ኦፍ 6 ባረገው ማለት ዘ ፓወር ኦፍ 6 ባረገው ሁለቱንም ኮመን አንድ ኤልሲኤም ስለሆነ ይሄንም ዘ ፓወር ኦፍ 6 ባረገው ስንት ይመጣል? ይሄ በዚህ ጠፋና ስንት ይመጣል? 22 ስኩዌር ይመጣል አይደለም? የስ ኤንድ ይሄኛውን በተመሳሳይ ይሄኛው በዚህ ጠፋና 8 ኪዩብድ ይመጣል። ኦኬ አሁን ከነጩ ከላሉ ጠና ወደ ውጭ ሶ ምን ልስራው? አሁን ይሄኛው 22 ስኩዌር ማለት ስንት ነው? 22 ስኩዌር ማለት 22 ሲባዛ በ22 ነው። አባዙት 484 ይመጣል። ኦኬ 8 ኪዩብድስ 8 ኪዩብድ ማለት 8 ታይምስ 8 ታይምስ 8 ማለት ነው አይደለም? ያ ሶ 8 ታይምስ 8 ይሄ 64 ነው። 64 ሲባዛ በ8 ላባዛው 64ን በ8 8 ጊዜ 4 32 3 አለኝ 8 ጊዜ 6 48 ከ3 ጋር 52 አይምን 51 ሶ 512 ይመጣል ማለት ነው። ኦኬ ሶ ማነው ትልቁ? ይሄ ትልቅ ነው አይደለም? ዛት ሚንስ ኪው ማለት ነው። ሶ በቀላሉ ተገኘ ማለት ነው። እሺ ሶ መልሳችን ምንድን ይለናል? ቾይሶችን እንያው። ቾይሶችን ስናይ ኤ ኳንቲቲ ፒ ኢዝ ግሬተር፣ ይሄ አይሆንም። ይሄም አይሆንም። ሁለቱ እኩል አይደል? ኳንቲቲ ፒ ኢዝ ሌስ ዛን ኳንቲቲ ፒ ኢዝ ሌስ ዛን ኳንቲቲ ኪው፣ ልክ ነው። ይሄ ነው ማለት ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ሶ ይሄኛው ከ56 እስከ 60 የሆነ ዳታ ተሰጥቶናል። ሶ ዳታውን ይዘን አሁን እንቀጥላለን ማለት ነው። ሶ ከዳታው ነው እያየን ጥያቄዎችን የምንሰራው ማለት ነው። ሶ ዳታው ምንድነው የሚለን? ዳታውን በደንብ እንይ። ዳታው ኦኬ ዳታው ምን ይለናል? ቤዝድ ኦን ዘ ጊቭን ዳታ ቴብል ሾው አንሰር ዘ ፎሎዊንግ ኩዌስችንስ ቤዝድ ኦን ዘ ጊቭን ዳታ ነው የሚለን። ዘ ቴብል ሾውስ ዘ ነምበር ኦፍ ዲፈረንት ካታጎሪስ ኦፍ ኤሌክትሮኒክ ዲቫይሰስ ሶልድ ባይ ካምፓኒ ኦቨር ዘ 5 ይርስ ነው የሚለን። ኢን ታውዘንድስ ነው የሚለን። ሶ ታውዘንድ እሱ ችግር የለም። ለ5 ዓመት ነው። በ2013 የተሸጠ አለ፣ ላፕቶፕ አለ፣ ታብሌት አለ፣ ስማርትፎን ይታያል፣ ስማርት ዋች አለ፣ ሄድፎን አለ፣ ቶታል ሶልድ አለ። 2014 2015 2016 2017 እያለ ይቀጥላል ማለት ነው። ሶ አሁን ይህን እያየን በቀላሉ እንግዲህ መስራት ነው። በጣም አሪፍ። ሶ አሁን ከዚህ በኋላ እንስራ እስኪ። ሶ አሁን ምንድነው የሚለን የመጀመሪያው ጥያቄ in which year was the percentage of smartphone sold to the total number of devices sold is highest ነው የሚለን። በየትኛው ዓመተ ምህረት ነው ስማርትፎን ከቶታል ነምበሩ ሽያጩ በጣም ሃይስት የነበረው ነው የሚለው። ስማርትፎን ማለት ይሄኛው ኮለመን ማለት ነው። ይታያችኋል አይደል? ይሄኛው ኮለመን ማለት ነው። ስማርትፎን ማለት ይሄኛው ባለ። ስለዚህ በ2013 ነው፣ በ2014 ነው፣ በ2015 ነው፣ 2016 ነው ወይስ በስንት ነው? ከቶታል ነምበሩ ከአጠቃላይ ሽያጩ የትኛው ነው ሃይስት ፐርሰንቴጁን የሚይዘው ነው። ሶ በጣም ቀላል። ሶ ለምሳሌ የ2013ን ስናይ ምንድነው አሁን ቆይ እንትን ልበለው የኛው ከለሩ ልቀይረው ማለት ለምሳሌ 2013ን ስናይ ሽያጩ ስንት ነበር? የስማርትፎን
350 ነበር አይደለ? ስለዚህ ከአጠቃላይ ስንት ነው? 800 ነው አይደለ? አጠቃላይ ሽያጭ ማለት ቶታል ነበር ነው 800። ስለዚህ ምን እናደርጋለን? 350 ኦቨር 800 ሲባዛ በመቶ እናደርጋለን። ወደ ፐርሰንቴጅ ስለሆነ የምንቀይረው ማለት ነው። ያ ይሄ በጣም ቀላል ነው። ስንት ይመጣል? ይሄ ካልኩሌት ስናደርገው ኦሎስም ወደ 43.75 አካባቢ አፕሮክሲሜት ይመጣል። ይችን ያዙልኝ። አንድ የ2014ን ደግሞ ስናይ 2014 ማለት ስንት ማለት ነው? ኦልሞስት 420 ማለት ነው። ስለዚህ 420 ኦቨር ሽያጩ ስንት ነበር? አጠቃላይ ሽያጩ 950 ነበረ። 950 ሲባዛ በመቶ ሳረገው ኦልሞስት አፕሮክሲሜቱ ስንት ይመጣል መሰላችሁ? ወደ 44.2% አካባቢ ይመጣል። በተመሳሳይ አሁን 2015 ደግሞ ስንት ይመጣል? 2015 ማለት 460 ነው። 460 ኦቨር አጠቃላይ ሽያጩ ስንት ነበር? 1060 ነው የመጣ። ታይምስ 100 ስናረገው ኦልሞስት አፕሮክሲሜቱ ስንት ይመጣል መሰላችሁ? ወደ 43.4% አካባቢ ይመጣል። 2016 ደግሞ ስንት ይመጣል? ተመሳሳይ ነው። ይሄ ማለት 520 ነው የሚመጣ። 520 ኦቨር አጠቃላይ ሽያጩ ስንት ነበር? 1215 ታይምስ 100% ስናደርገው ኦልሞስት አፕሮክሲሜቱ ስንት ይመጣል መሰላችሁ? 42.3% ይመጣል። ኦኬ ከዛ የመጨረሻው 2017 ሁሉንም ነው የሚለው ኢን ዊች ይር ስለሚል ማለት ነው። 2017 ማለት 610 ነው። 610 ኦቨር ቶታል ሽያጩ 1400 ነው ሲባዛ በመቶ ኦልሞስት አፕሮክሲሜት ስንት ይመጣል መሰላችሁ? 43.57% ይመጣል። አሁን ሃይስት ከዚህ በኋላ ሃይስቱን መውሰድ ነው። አይ ቲንክ ያ 44.2 ይመጣል። አይ ቲንክ 2014 ዓመተ ምህረት ማለት ነው። እዚህ ጋር ካላስቀመጥናቸው ፐርሰንቶች ይሄ ትልቁ ስለሆነ አይ ቲንክ ያ ሶዝ አንሰሪዝ ይሄ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 57ኛ ምን ይለናል? for which category was the percentage of increase in sales from 2014 to 2016 is maximum አምን አለ። ከ2014 ወደ 2016 ማነው 2015 ስንሻገር ማክሲመም ሴልስ ፐርሰንቴጁ በጣም ከፍ ያለው የትኛው ነው ነው የሚለው። ዛት ሚንስ ምንድነው? in which category was the percentage increase in sales ከ2014 ወደ 2018 ዛት ሚንስ ላፕቶፕ ነው ሄድፎን ነው ማለት ይሄ ማለት 2014 ማለት ይሄ ፓርት ማለት 2014 እንዳለ ይሄው በቀይ ምልክት ላርግላችሁ በደንብ እንዲታያችሁ 2014 እና 2015 ነው ኮምፔር የምናደርገው። ይሄው ከ2014 ይሄው ወደ ከ2014 ወደ 2014 ሙቭ ስናደርግ በጣም ትልቅ ለውጥ ያመጣው ማን ነው? ለምሳሌ 2014 ላፕቶፕ 150 ነበር ወደ 170 ሄደ። 95 ነበር ወደ 110 ሄደ። 420 ነበር ወደ 460 ገባ። 75 ነበር ወደ 90 መጣ። 210 ነበር ወደ 230 መጣ። የትኛው ነው ማክሲመሙ ነው ከነዚህ ውስጥ? በጣም አሪፍ። ይሄ በጣም ቀላል ነው ይሄን ቼክ ማድረግ ማለት ነው። ስለዚህ አሁን ለምሳሌ ላፕቶፕ ልበልና አንድ ሳምፕል አሳይላችሁ። እዚህ ጋር አንድ ካታጎሪዎችን ለምን አናይም? እዚህ ጋር ባሉት ካታጎሪ ማለት ነው። እዚህ ጋር ቾይሶቹ በተቀመጡት ማለት ነው። ለምሳሌ ኤ ልበልና ሄድፎን ይላል አይደለ? ስለዚህ ሄድፎን ማለት ከየት ወዴት ነው? ሄድፎን ማለት እዚህ ጋር ያለው ሄድፎን ይሄው 2014 እና 2015 እናደርገው ከ210 ወደ 230 ነው የሚያደርገው። ከ210 ወደ 230። ስለዚህ አሁን ፐርሰንቴጁ ስንሰራው ስንት ይመጣል? ዲፈረንሷ ስንት ነው? 20 ነች አይደለ? 20 ኦቨር መጀመሪያ ኦሪጂናል የነበረው 210 ሲባዛ በመቶ ስናደርገው ስንት ይመጣል? ኦልሞስት ፐርሰንቴጁ የሄድፎኑ ማለት ነው 9.5% ኢንክሪዝ አድርጓል ማለት ነው። እንዲህ ያረ የተመሳሳይ የማንንም እንስራ ደግሞ የላፕቶፕን ቢን ደግሞ ላፕቶፕ እንስራ። ላፕቶፕ ደግሞ
ላፕቶፕ ከየት ወዴት ነው ሙቭ ያደረገው? ሶ ላፕቶፕ እዚህ ጋር ነው ያለው ከ150 ወደ 170። እሺ ከ150 ወደ 170 ሶ ዲፈረንሷ ስንት ነች? 20 ነች። ይሄ ማለት ስለዚህ 20 ኦቨር 150 ኢኒሻሉን ነው የምወስደው ታይምስ 100 ስናደርገው አፕሮክሲሜትሩ ወደ ስንት ይሄዳል? የላፕቶፕ ወደ 11.1% ይመጣል ማለት ነው። ሶ ከዛ ደግሞ ሲ ስማርት ዋች ይላል። ሲ ስማርት ዋች ስማርት ዋች ማለት ስንት ነው የሚመጣ? ስማርት ዋች ይሄው ስማርት ዋች ይሄ ነው። ስማርት ዋች ማለት ከ75 ወደ 90 የመጣ ማለት ነው። ከ75 ወደ 90 ስንት ነች? 15 ነች አይደል ዲፈረንሷ። ስለዚህ 15 ኦቨር 75 ሲባዛ በመቶ ማለት ነው። ሶ ስንት ይመጣል? ኦልሞስት ይሄ ወደ ኦልሞስት ምንም ኤግዛክት እንትን ነው። ይሄኛው ቀጥታ ይመጣል። ወደ ስንት ይመጣል? ወደ 20% ይመጣል። 20% ነው። እስካሁን ባለው ትልቁ ይሄ ነው። አንድ ይቀረናል። ዲ ታብሌት። ሶ ታብሌትን እንስራ። ታብሌት ከየት በ2015 ታብሌት ማለት ሁለተኛው ላይ ነው። ሶ 2014 95 ነበር። ከ95 ወደ 110 ማለት ነው። ከ95 ወደ 110 ሶ አይ ቲንክ ስንት ነው የጨመረው? 15 ነው። 10 በጨምረው 115 ሶ 15 ኦቨር 95 ሲባዛ በመቶ ማለት ነው። ሶ ታብሌት ስንት ይመጣል? አሁን ይሄ ኦልሞስት ወደ ፐርሰንት ማለት ነው። ወደ 15 ነጥብ አካፍሉት 8 ካልኩሌተር እየተጠቀምኩ በነገራችን ላይ ያለው ጊዜ እንዳልፈጅ። ስለዚህ ኦልሬዲ ታወቀ ማለት ትልቁ ማን ነው? ስማርት ዋች ነው ማለት ነው። ሶ ስማርት ዋች ነው። ሶ ዛን ሰሪስ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 58ኛ ምንድን ነው የሚለን? in which year was where the smart watch sale ቆይችን በሬድ ምልክት ላድርግላችሁ በደንብ አንደርላይን። ስማርት ዋች የሚባለው በየትኛው ዓመተ ምህረት ነው 50% ኦፍ ላፕቶፕ ሴል የሆነ አሁን አምል ሶ ላፕቶፕ ሴል እና ስማርት ዋችን እንያዝ። ስማርት ዋች ማለት ይሄ ፓርት ነው። ይሄ ፓርት ነው ስማርት ዋች ማለት እና ላፕቶፕ ደግሞ ማለት የመጀመሪያውን ይችን ያት ይችንና ይችን ታያቸዋል። ደብል ነች አይደል? 50% ግማሽ የሚሆነው ነው የሚለን። ስለዚህ ኦልሬዲ ታውቁ በ2014 ይኸው ይችንና ይችን ያዙና አሁን ኢንተርፕሬቴሽን ልውሰዱ። ስለዚህ 2014 ነው ደግመን ስለማንመለስ ማለት ነው። in which year the smart watch sells 50% of ላፕቶፕ በግማሽ የቀነሰው ማለት ነው። ስለዚህ 2014 ማለት ነው። በጣም አሪፍ። እሺ እንቀጥላለን። 59 ምን ይላል? if the same percentage increase in smartphone sales from 2016 to 2017 ይለናል። ሶ አንድ አይነት ከ2016 ስማርትፎን ማለት እስኪ ስማርትፎን ማለት ከየት ወዴት ነው ሄደው? እስኪ ስማርትፎን ከ2015 አይ ቲንክ ከስንት ወደ ስንት ነው የሚለው ዓመተ ምህረቱን ነው መጀመሪያ 2016 2017 ስማርትፎን ማለት 2016 ከ520 ወደ 5 ቆይ እንቀጥል። ከ520 ቆይ ለያዘው ይሄን በእንትን ልጻፈው። እሺ ሶሪ አንዴ ወይ ከ520 ወደ 610 ይሄ 2015 ነው። ኖ 2016 ነው። ሶሪ 16 ይሄ ደግሞ 2017 ነው። ጥያቄው ምንድን ነው? በ2018 ዘሴም የሚሆን በሆነ ሬሾ ቢሄድ 2018 ላይ ስንት ፕራይስ ይኖረዋል? ሶ በጣም አሪፍ። ይሄ በጣም ቀላል። if the same percentage increase ስማርትፎን እርግጠኛ ነን ስማርትፎን ነው አይደል? ይሄኛው ቴብሉን በደንብ ነው ያልከን ስማርትፎን ስማርት ዋች እና ስማርትፎን ስላሉ ሁለቱ እንዳይመጣጡብን ብለን ነው። ሶ ይሄ በጣም ቀላል ነው። ከዚህ በኋላ ዘሴም የሆነ ፐርሰንቴጅ የሚጨምርበት ስንት ነው የሚመጣ ነው። ሶ መጀመሪያ ፐርሰንቴጁን ቼክ ላድርገው። ኦኬ ፐርሰንቴጁን ቼክ ላድርግ። አሁን ፐርሰንቴጅ ቼክ ሳደርግ ስንት ነው? ዲፈረንሷ ስንት ነች? አይ ቲንክ 90 ነው አይደል? 90 መሰለኝ ሲቀነስ በመካከላቸው ያለው። ስለዚህ ፐርሰንቴጁ ስንት ይመጣል? ኢንክሪዙ 90 ኦቨር 520 ሲባዛ በመቶ ነው ኢኒሻሉ ስለሚወስድ። ሶ ይሄ አፕሮክሲሜትሊ ስንት ይመጣል መሰላችሁ?
ወደ 17.3% ይመጣል። ስለዚህ አሁን ቀጣዩ ምንድነው 17% 3% ሲያድግ ይሄኛው ራሱ 2016 ደግሞ ወዴት ይሄዳል ማለት። ስለዚህ 2018 ማለት ስንት መሰላችሁ? 610 ብር ሲደመር 17.3% ኦፍ ስንት 610 ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን? 610 ሲደመር የዚህ ደግሞ ስንት ይመጣል? ይሄ ማለት 17.3 ሲባዛ በ610 ኦቨር 100 ማለት ነው። በጣም አሪፍ። ይህን ቼክ ማድረግ ነው ከዚህ በኋላ ሶ ኦልሞስት ይሄኛው ብትሄዱበት በጣም ቀላል ነው። ኦልሞስት ይህን ቼክ አድርጉት ወደ 715.53 አካባቢ አፕሮክሲሜት ይመጣል። ሰው 715 ወደ ቢ ይጠጋል ማለት ነው። በጣም አሪፍ ማለት ይህን ፐርሰንት ይዘን ግን ይህን ያህል ፐርሰንት አሳድገ ነው 2015 6 የነበረው 520 በ17.3% ስናሳድገው ይሄ መጣ። 2016 ደግሞ 17 ደግሞ በሴም ፐርሰንት የምናሳድገው ይሄን እዚህ ጋር ያለውን ኮስት ወደ 2018 ሲሸጋገር ይሄ ስንት ይመጣል ነው? ኦልሞስት ይሄ ወደዚህ አካባቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ መጨረሻው ኦኬ 60ኛ ምንድን ነው የሚለን? the number of smart watches sold in 2015 is what percent of the smartphone in 2016 ነው የሚለው 2016 ስማርት ዋች 2015 ስንት ነበር? እስኪ እንየው። ስማርት ዋች 2015 ኦኬ ስንት ነበር ስማርት ዋች 2015 ማለት ስማርት ዋች 2015 90 እሺ 90 ይችል ጻፍ በጣም ያምታታል ይሄኛው ስማርት ዋች ይሄን 2015 ስንት ነበር 90 ነበር። ከዛ ደግሞ ያኛው ደግሞ ምንድን ነበር? ሄድፎን 2016 ሄድ ልጻፈውና ልውጣ ወደ ላይ ሄድ ፎን ኢን 2016 ስንት ይመጣል እስኪ? ኦኬ ሄድፎን 2016 ሄድፎን 260 ሶሪ 260 አሁን ጥያቄው ምንድነው? ይሄ ስንት ፐርሰንት ነው? 90 የ260 ስንት ፐርሰንት ነው? ስለዚህ ይሄኛው እንደ ትወዱታላችሁ እንደ ቤዝ ውሰድ ትልቅ ስለሆነ እቺን ደግሞ እንደ ፐርሰንቴጅ ወይ ደግሞ ፒ እንደተባለው ሰው አሁን የተፈለገው ከሁለቱ ተጠቅመን አር ስንት ነው? ሶ ሬት ወይም ደግሞ አር የሚባለው ማትማቲክስ ላይ የምናውቀው ነው። ፒ ኦቨር ቢ ታይምስ 100 ማለት ነው። በጣም አሪፍ። ይሄ በጣም ቀላል ነው። ሶ ስንት ይመጣል አሁን? ይሄ ማለት 90 ኦቨር 260 ሲባዛ በ100% ማለት ነው። በጣም አሪፍ። ኦኬ ሶ ይሄኛው አይ ቲንክ አንዷ ዜሮ በአንዷ ዜሮ ማጥፋት ትችላላችሁ። ሶ ይሄ 900 ይመጣል። 900 ሲካፈል ለ26% ነው። ኦልሞስት አፕሮክሲሜትሊ ስንት ይመጣል መሰላችሁ? 34 ነጥብ ሶሪ ያ ልክ ነው 612 እያለ ይቀጥላል። ሶ ኦልሞስት ወደ 34.6% እናስጠጋዋለን ማለት ነው። ስለዚህ መልሳችን አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይሄንን ይመስል ነበረ የሳት ሲሆን ደግሞ ስኮላስቲክ አፕቲቲዩድ ቴስት የሰከንድ ሴሚስተር ሞዴል ይሄንን ይመስል ነበረ። ሰው እዚህ ጋር ጽሁፋን እንደምታዩት ለዚህ ቻናል አዲስ የሆናችሁ ተማሪዎች ሰብስክራይብ ማድረጋችሁን እንዳትረሱ። ማትማቲክስ የፈርስት ሴሚስተርንም የሰከንድ ሴሚስተርንም የሞዴል ፈተና ሰርተናል። እንዲሁም ደግሞ ከ9 እስከ 12 የቴክስት ቡኩንም አብረን እየሰራን ያለ ነው። ለፈተና እጅግ በጣም በቀላሉ ሊያዘጋጇቸው የሚችሉ ጥያቄዎችንም እየሰራን ያለ ነው። በተፈረፈ ደግሞ ቀጣይ ደግሞ የፈርስት ሴሚስተር ሳት ኤግዛም የምንለቅላችሁ ነው የሚሆነው። የተለያዩ የክልል ሞዴሎችንም ላኩልን። ቴሌግራም ላይ ያላችሁ ሰዎች በቅንነት ላኩልን፣ እንሰራላችኋለን ማለት ነው። ለተማሪዎች እንዲያዘጋጇቸው ማለት ነው። ከዚህ በተረፈ ደግሞ በተለያዩ ክልላችን ክፍል ሆነው የትምህርት አክሰስ ያላገኙ ልጆች ስለሚኖሩ ለእነሱ ይህንን ቪዲዮ በቅንነት ሼር ብታደርጓቸው ለፈተና ሊያዘጋጃቸው ስለሚችል በቅንነት ሼር አድርጉላቸው። ሰብስክራይብ ማድረጋችሁን አትርሱ። በተረፈ መልካም የትምህርት ጊዜ፣ መልካም የጥናት ጊዜ ሆናችሁ ቻው።